በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና እናንተም እንደሚገባችሁ ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር፣ ካህናት፣ ሰባኪያነ ወንጌል፣ የሰንበት ትምህርት ቤት መዘምራን፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም በውስጣቸው ቂምና በቀል የሌለባቸው ንጹሕና ብርቅዬ የሆናችሁ ሕፃናት ሁላችሁም የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ወዶና ፈቅዶ ከዚህ ሰዓት ያደረሰን የአባቶቻችን አምላክ የቅዱሳን አምላክ እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እሱ በቸርነቱ ወደ ቅድስናው አደባባይ በፍቅር ገመድ ስቦ ያመጣን የአባቶቻችን አምላክ የቅዱሳን አምላክ እግዚአብሔር ስሙ ለዘላለም በድጋሜ የተመሰገነ ይሁንና እግዚአብሔር እንደወደደና እንደፈቀደ የምንማማርበት የትምህርታችን ርዕስ የሚሆነው ኦሪት ዘዳግም ምዕራፍ 28 ቁጥር 67 ላይ ያለውን ኃይለ ቃል መነሻ አድርገን ለትንሽ ደቂቃ አብረን እንቆያለን። እግዚአብሔር ከሁላችን ጋር ይሁን። ሁላችሁም የትምህርታችን ርዕስ የሚሆነውን ኃይለ ቃል በግዕዝ ትሉትና ወደ አማርኛ እንተረጉመዋለን። ማእዜ በሉ እስኪ ይጸብ እስኪ ድገሙት። ማእዜ ይጸብ መቼ በሉ እስኪ ይነጋል። እስኪ ከፍ አድርጋችሁ በሉት። አይሰማም። ኢትዮጵያ ውስጥ የሴት ድምፅ ነው ተቀባይነት ያለው ወይስ የወንድ ነው? የማን ድምፅ ነው የሚያሸንፈው? የሴት የወንድ? አቤት የወንድ። ዓለም ላይ በተለይ የሰለጠኑት ሀገራት ላይ አንደኛ ሴት ናት፣ ሁለተኛ ውሻ ነው፣ ሶስተኛ ወንድ ነው። አሜሪካ፣ እንግሊዝ ላይ የሴት ድምፅ ይሰማል። ኢትዮጵያ ውስጥም የተቀላቀለ ነው። በፍርድ ቤት ደረጃ ስንመለከት ሴት ትሰማለች። በጉልበት ደረጃ ስንመለከት ደግሞ የሴት ልጅ ድምፅ ሊዋጥ ይችላል። ግን ወደ ሕግ ሲመጣ ወንድ ሀቅ ይዞ እውነት ይዞ እንኳን ሴት እየዋሸች የመሰማት ዕድሏ ከፍተኛ ነው። እዚህ ላይ ያላችሁ ድምፅ ደግሞ እስኪ ሁላችሁ የሴት ድምፅ ነው የሚሰማው በእግዚአብሔር ፊት የወንድ ነው? የማን ነው የሚሰማው? አቤት የወንድ ነው የሚሰማው? እሺ አንድ ጥያቄ ልጠይቃቸው። ሐሜት የሚወድ ወንድ ነው ሴት ነው? ማን ነው የሚወድ ሐሜት? አጨብጭቡ ለራሳቸው። ሴት ብለዋል። እሺ መጠጥ የሚወድስ ማን ነው? አቤት ወደዚህ ነው አይደል? ሐሜት የሚወድስ ማን ነው? ወደዚህ። እኔ ሴት ወንድ አላልኩም፣ ግን ወደዚህና ወደዚህ ተቀየሯል። መቼ ይነጋል? እስኪ ብላችሁም በሉት። አይሰማም። ወንዶች ሲበሉ መቼ ይነጋል? ይህ የትምህርታቸው ርዕስ ነው። አንዳንድ ቀኖች ጨለማ ናቸው። በዓለም ላይ እያለን ፀሐዩ እያቃጠለን ሌሎች እየተደሰቱ በእኛ ሕይወት ላይ ግን ቀኑም ጨለማም አንድ የሆነበት ጊዜና ሰዓት የምናይበት ጊዜ ሲሆን መቼ ነው የሚነጋው? 12 ዓመት ተማርኩ፣ ዩኒቨርሲቲ ገባው። መቼ ነው ስራ የማገኘው? ወደ ንግዱ ዓለም ተቀላቀልኩ፣ ግን ግብር ከመክፈል ውጭ ለውጥ አላመጣሁም።
ቤተሰብ አለኝ፣ ባለስልጣን ዘመድም አለኝ። ግን ለምንድን ነው የማይረዳኝ? አቋቋም ተምሬያለሁ፣ ድጓም አውቃለሁ፣ ቅኔም ተቀኝቻለሁ። ቤተ ክርስቲያኒቱ ለሊቃውንቱ የሚሆን ጊዜ የሚኖራትና ለሊቃውንቱ የሚነጋው መቼ ነው? ለክርስቲያኖች የሚነጋው መቼ ነው? ለመንፈሳውያን ሰዎች የሚነጋው መቼ ነው? ሁሌ ለቅሶ፣ ሁሌ እንባ፣ ሁሌ ሐዘን፣ ሁሌ መቆዘም፣ ሁሌ የበታችነት ስሜት የሚሰማን ብዙ ሰዎች አለን። ስለዚህ ኦሪት ዘዳግም ምዕራፍ 28 ቁጥር 67 ያለው ኃይለ ቃል እንዲህ ይላል፣ ወትከውን ስቅልተ ሕይወትከ በቅድመ አዕይንቲከ ወይዘርወከ እግዚአብሔር ውስተ አሕዛብ ወትደነግጽ መዓልተ ወሌሊተ ወትብል ማእዜ ይመሲ እንዘ ትብል ወማእዜ ይጸብህ ወእንዘ ይጸብህ ማእዜ ይመሲ። እነሆ እንዲህ ብሏል ኃይለ ቃል ነው። በሕይወትህ አትተማመንም። ሕይወትህን ተሰቅሎ ትመለከተዋለህ። ወትከውን ስቅልተ ሕይወትከ ሕይወትህ ተመሰቃቅላ ተሰቅላ በፊትህ ታያታለህ። ወትደነግጽ መዓልተ ወሌሊተ ሌሊትም ትደነግጣለህ፣ ቀንም ትደነግጣለህ። ወኢትተአመን በሕይወትከ በሕይወትህም አትተማመንም። ወይዘርወከ እግዚአብሔር ውስተ አሕዛብ እነሆ ወደ አሕዛብ ዓለም ሃይማኖት ወደሌለበት ቦታ ላይ ትበተናለህ። ሌሊቱ ሲመሽብህ መቼ ነው የሚነጋው ብለህ ሌሊቱ እንዲነጋልህ ትናፍቃለህ። ቀኑ ሲነጋ ደግሞ እነሆ ሰዓቱ አልመሽል ሲል መቼ ነው የሚመሸው? ወደ አልጋዬ የሚሄደው፣ ወደ ምኝታ የሚሄደው፣ ወደ እረፍት የሚሄደው ብለህ ትጨነቃለህ። ሌሊቱም ስለዝምብህ ስትገላበጥ ስታደር መቼ ነው የሚነጋው ብለህ ትሰቃያለህ ይላል። ስለዚህ ይህ ኃይለ ቃል ምንድን ነው ሊነግረን የፈለገው? ምንድን ነው ሊያስተምረን የፈለገው? መቼ ነው የሚነጋው ይላል ኃይለ ቃል ነው። ስለዚህ የሚነጋው ሌሊቱ መቼ ነው? ፀሐይ የሚወጣው መቼ ነው? የደስታ ቀን መቼ ነው? በሕይወትህ አትተማመንም። በሕይወት የተባለው ማን ነው? ሕይወት የተባለ ኢየሱስ ክርስቶስ ነው። በሕይወት አትተማመንም። ሕይወትህን መስቀል ላይ ተሰቅሎ ታየዋለህ። በመስቀል በተሰቀለው በኢየሱስ ክርስቶስ መተማመን አቅቶሃል። ባዶነት እየተሰማህ ነው። መቆዘም እየተሰማህ ነው። ሕይወትህ ኢየሱስ ክርስቶስ መስቀል ላይ ተሰቅሏል። እነሆ የንጋት መዓልቱ መጥቶልሃል። ግን አሁንም መተማመን አቅቶሃል። ዛሬ ያለህበት ዓለም የሐዲስ ኪዳን ዓለም ነው ያለኸው። የፍቅር ዓለም ነው። አትስረቅ የሚለው ሕግ አይመለከትህም። አትዘሙት የሚለው ሕግ አይመለከትህም። ዘረኝነት አይመለከትህም። አሁንም ግን በጨለማ ውስጥ ነው ያለኸው ይላል የእግዚአብሔር ቃል። በሐዲስ ኪዳን አሁን ባለንበት ዘመን 10ቱ ቃላት እኛን አይመለከቱንም። የሚመለከትህን የእግዚአብሔር ቃል እንዲህ ይላል በማቴዎስ ወንጌል ምዕራፍ 22 ቁጥር 40 ላይ እንዲህ ይላል፣ ኦሪት ወነቢያት ተሰቅሎ በክርስቶስ ኦሪትና ነቢያት እነሆ ተሰቅለዋል። አፍቅሩ ለእግዚአብሔር አምላክከ እግዚአብሔር አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ሕሊናህ ውደደው። ወካልእታሂ እንተ ትመስላ አፍቅር ቢጸከ ከመ ነፍስከ ጓደኛህን እንደ ራስህ አድርገህ ውደድ ካለ በኋላ በእላ ክልኤቱ ትእዛዝ እነሆ በእነዚህ በሁለቱ ትእዛዛቶች በሁለቱ ሕጎች ኦሪትና ነቢያት ተሰቅለዋል አለ። ኦሪትና ነቢያት የተባሉት እነማን ናቸው? አትግደል የሚለው፣ አታመንዝር የሚለው፣ የሰው ገንዘብ አትመኝ የሚለው ያ ሁሉ ሕግ አለ ተሰቅለዋል አለ። 10ቱ ቃላት አንተን አይመለከቱህም አለ። ለምንድን ነው የማይመለከቱት? ለምንድን ነው የተሰቀሉት? እነዚያን አለ ኢየሱስ ክርስቶስ ሰቅሎ አስቀምጧቸዋል። አሁን ለክርስቲያኖች ሕግ የታዘዘልን ፍቅር ብቻ ነው። ሰው እግዚአብሔርን ሲወድ፣ ሰው እግዚአብሔርን ሲያፈቅር አትስረቅ የሚለው ሕግ ትዝ አይለው።